በኢትዮጵያ መንግስት የዋጋ ግሽበት እየቀነሰ እንዳለ ቢናገርም ብዙዎች ይህ ቅናሽ በሰዎች የኑሮ ሁኔታ ላይ ለምን እንዳልታየ ይጠይቃሉ። የዋጋ ግሽበት ሁለት አሃዝ ሆኖ በቀጠለበት በአሁኑ ወቅትም ሆነ ለተወሰነ ጊዜ ወደ ነጠላ አሃዝ ወርዷል በተባለበት ወቅትም የሰዎች የመግዛት አቅም ልዩነት አላሳየም። ለመሆኑ ይህ በመንግስት የዋጋ ግሽበት ምጣኔ እየቀነሰ ነው እየተባለ የሚቀርበው አሃዝ ለምን በሰዎች የመግዛት አቅም ላይ መታየት ተሳነው? ዶክተር አብዱል መናን መሐመድ የምጣኔ ሀብት ባለሙያ ናቸው። እሳቸው ይህን ሲመልሱ የዋጋ ንረቱ እየቀነሰ ነው ቢባልም የሰዎች የመግዛት አቅም ግን በፊት ላይ መቆሙን አስረድተው ይህም የሰዎችን የመግዛት አቅም አዳክሞታል ብለዋል። የዋጋ ግሽበት ጨምሯል ቀንሷል ሲባል ህብረተሰቡ የሚረዳውና ባለሙያ ሲናገረው በጣም አወዛጋቢ የሆነ ነገር ነው። ሁለተኛ የዋጋ ግሽበት ህብረተሰቡ በጣም የብዙ ዓመት የተደራረበ ጫና ነው የሚሰማው። የአንድ ዓመት ብቻ አይደለም። ላለፈው 4 5 6 ዓመታት በየዓመቱ የሚደራረብ ነገር ነው። ይሄ ኩሙሌቲቭ የሆነ ነገር ነውና ያ በጣም እንትኑ ገቢህ በማይጨምርበት ሁኔታ ወይም ገቢህ የሚጨምርበት መጠን በጣም ከዋጋ ግሽበቱ ጋር አብሮ ሳይሄድ ሲቀር በጣም ከፍተኛ ጫና ያሳድርብሃል። ዋጋ ግሽበት እየቀነሰ ነው ሲባል ምንድነው? አምና ለምሳሌ ኑሮ በ20% ተወዶ ከነበረ ዘንድሮ በ10% ተወዷል ከተባለ የዋጋ ግሽበት ቀንሷል እንላለን እንደ ባለሙያ። ያ ማለት ግን ኑሮ ቀነሰ ማለት አይደለም። ኑሮ አሁንም እየተወደደ ነው። የሚወደድበት መጠን ግን እየቀነሰ ነው ማለት ነው። ይሄም አንድ ያረዳድ እንትን ችግር አለው። በሁለተኛ ደረጃ ደግሞ የዋጋ ግሽበት እየቀነሰ ቢመጣም እንደ ግለሰብ ሰዎች ደግሞ እንደ ግለሰብ ኮስት ኦፍ ሊቪንግ ብትለው የለም አንድ ሰው ለመኖር የሚያስፈልገውን ገቢው አብሮ ከኑሮ ውድነቱ ጋር አብሮ እየጨመረ መጥቷል ወይ ደግሞ የሚለውን ጥያቄ መጠየቅ አለብን። ለብዙሃኑ ህብረተሰብ ደግሞ ገቢው አብሮ ከኑሮ ጋር አብሮ ስላልሄደ ጫናው ከፍተኛ ሁኔታ ይሰማዋል። ከዋና ስራ አስፈጻሚነት ጀምሮ በተለያዩ የሀገሪቱ ባንኮች ውስጥ ለ3 አስርት ዓመታት ያገለገሉት የፋይናንስ ባለሙያው አቶ እሸቱ ፋንታይ በበኩላቸው ከ10 ዓመታት በፊት ሰራተኛው በአንድ ደሞዙ ከአንድ በላይ ሰዎችን ማኖር ይችል እንደነበር አስታውሰው ከዚያ ወዲህ ግን የሰዎች የመግዛት አቅም በእጅጉ እየወረደ መምጣቱን ያስረዳሉ። በፊት ሰዎች በሚያገኙት ጥቂት ገቢ ከፍተኛ ፍጆታ ወይንም ምርት መሸመት እንደሚችሉ የሚያስረዱት ባለሙያው አሁን ግን ይህን ማድረግ እንደማይቻል አስረድተዋል። ባለሙያው የአሁኑ መነሻ ደሞዝ አይደለም ተጨማሪ ሰውን ሊያኖር ይቅርና 1 ኩንታል ጤፍ እንኳን መግዛት እንደማይችል ያስረዳሉ። ይህም የዋጋ ግሽበቱ ቀንሷል ቢባል እንኳን የሰዎች የመግዛት አቅም ላይ ተጽዕኖ ሊያሳድር እንዳይችል ማድረጉን ጠቁመዋል። የመሰረታዊ ፍጆታ እቃዎችም ከመሰረታዊ ፍጆታ እቃዎችም ውጪ ያሉ ነገሮች ዋጋ ግሽበቱ ቢቀንስም የሚከፈለው ብር እስካልቀነሰ ድረስ ወይም ደግሞ ማስተካከያ ደሞዝ እስካልተሻሻለ ድረስ ለሰዎች ለኪሳቸው ለውጥ እንዳይሰማቸው የሚያደርገው ይሄ ትግል ይፈልጋል። ኪሳቸው የተደራጀ መግዛት የሚፈልጉትን ነገር መግዛት እንደሚችሉ እንዲሰማቸው ለማድረግ ከፍተኛ ትግል ይፈልጋል። በዛ ዙሪያ ብዙ ስራ የሚሰራ መሆኑን ብናቅም ምርትን ለማሳደግ ደሞዝ ማሻሻያ ማድረግ፣ ከውጭ የሚመጡ እቃዎች ዋጋ እንዳይጨምር የውጭ ምንዛሪን ባለበት ለማቆም ዋጋውን ወይም በከፍተኛ ሁኔታ ብር እንዳይላሽቅ ማድረግ፣ እነኚህ የመሳሰሉ ሁሉ ጥረቶች ለዋጋ ከአግባብ በላይ ደግሞ እንዳይሄድ ቆንጥጦ ለመያዝ የሚያስችሉ ስራዎች እንደሆኑ ቢታወቅም መሰረታዊውና ዋናው ለውጥ ገና ነው፣ አልመጣም። የሰዎች በኪሳቸው ላይ እንዲሰማቸውና መግዛት ችለናል በምናገኘው ጥቅም ወይም ደግሞ ቤተሰባችንን ለማስተዳደር የሚያስችል ሳንጨናነቅ የምንፈልገውን አይነት ዕቃ መግዛት እንችላለን የሚሉበት ደረጃ ላይ አልደረስም። የሰዎችን የቀን ገቢ አለያም ደሞዝ ማሳደግ እስካልተቻለ ድረስና ዋጋን መቀነስ እስካልተቻለ ድረስ የግሽበት መጠኑ በሚፈለገው ደረጃ ቢቀንስም በሰዎች የመግዛት አቅም ላይ ሊታይ እንደማይችል አስረድተዋል። የዋጋ ግሽበት መቀነስ በሰዎች ሕይወት ላይ እንዲገለጽ ወይንም እንዲታይ ደግሞ እነዚህ ተግባራት መከናወን አለባቸው ይላሉ አቶ እሸቱ። ከሰዎች ኑሮ ሁኔታ ላይ እንዲታይ ለማድረግ የሰዎችን ገቢ የሚያገኙበትን መጠንና በዛ ገቢ ኑሯቸውን አቻችለው መምራት እንዲያስችላቸው የማድረግ ሂደት በጣም ብዙ ስራ ይጠይቃል። አንደኛውና ዋነኛው ስራ በተለይ በመሰረታዊ እቃዎች ዙሪያ ከፍተኛ የሆነ የግብርና ምርት ማሻሻል ስራ ይጠይቃል። ከፍተኛ የሆነ ማለት ገበያው የሚፈለገውን እቃ በማግኘቱ ምክንያት ዋጋው ወይ ባለበት እንዲቆም ወይ እንዲቀንስ የማድረግ የምርት ስርዓት መፍጠር መቻል አለብን። የተመረቱ
ምርቶች በሁለተኛ ደረጃ ለገበያ የሚቀርቡበትን ስርዓት መለወጥ አለብን። በሶስተኛ ደረጃ የምርት ስራ ውስጥ የተሰማሩ ሰዎች አግባብ ያለውን ገቢ ሊያገኙ የሚችሉበትን ስርዓት በተለያየ መንገድ የማቻቻል ስራ ውስጥ መግባት አለብን። ግሽበትን ዱካ እየተከተለ የደሞዝ ማስተካከያ ሊያደርግ የሚችል ስርዓት ለመፍጠር ሀብት መፍጠርን ይጠይቃል። ያን ስርዓት ለመፍጠር ትግል ማድረግ አለብን። ከሰሞኑ በፓርላማ ቀርበው የነበሩት ጠቅላይ ሚኒስትር አብይ አህመድ የሰዎችን የኑሮ ሁኔታ በተመለከተ ለቀረበላቸው ጥያቄ ሲመልሱ ምርቶችን ማሳደግ እንደተቻለ አስረድተው ሰዎች በኑሮ እንዳይጎዱም ድጎማ እየተደረገ መሆኑን አክለዋል። ጠቅላይ ሚኒስትሩ ችግሩ በቂ ምርት አለመኖር ሳይሆን ሰዎች በገቢያቸው ኑሮን መደጎም አለመቻላቸው መሆኑን አስረድተዋል። ይህን ለማሻሻልም እየተሰራ እንዳለ ጠቁመዋል።